ወራብ ዩቲዩብ እንዴት ናችሁ? ፍጹም ነኝ። አንዳንዶቻችሁ ቲክቶክ ላይ ወይ ኢንስታግራም ላይ ታውቁኝ ይሆናል። እንግዲህ ዛሬ ለመጀመሪያ ጊዜ ዩቲዩብ ላይ ለመልቀቅ ወስነናል። እናም በዚህ በመጀመሪያ ቪዲዮአችን ከበዓል በፊት ያሉትን 3 ቀናት ማለትም ሐሙስ፣ አርብ፣ ቅዳሜን አብረን የምንውል ይሆናል ባጭሩ ማለት ነው። እና ዛሬ ሐሙስ ለቦክሲንግ ጋይዱ ቪዲዮ ሹት ስለማድረግ ቀጥታ ወደዛ እንሄዳለን። ቪዲዮን ላይክ በማድረግ ጀምሩ። ሌትስ ጎ። አይ ቲንክ የመጀመሪያ ቪዲዮ እንደመሆኑ ራሴን ማስተዋወቅ ይኖርብኛል። ምክንያቱም እኔም በአንዳንዶቻችሁ ቦታ ሆኜ ይህን ቪዲዮ ለመጀመሪያ ጊዜ ባየው ለምን አባቱ ቦክሲንግ ጋይድ ነው የሚለው ማለት አይቀርም ነበር። ፍጹም በመባል ነው የምታወቀው። ዘንድሮ 18 ዓመቴ ነው እና ሊፍቲንግ ላይም ቦክሲንግ ላይም እና የተለያዩ ማርሻል አርቶች ላይ ለአመታት ኮንቴንት ስሰራ ታወቃለሁ። ያው ብቻዬን ቢሆንም ማለት ነው። ስለዚህ እንዳጠቃላይ በፊትነሱ ዓለም ትንሽም ቢሆን ኤክስፒሪየንስ አለኝ ማለት ይቻላል። እና ዛሬ ሹት ሳደርግ የምታዩኝ በሶሻል ሚዲያ ላይ ማለትም ቲክቶክ እና ኢንስታግራም ላይ ላለው ኮሚኒቲ ያዘጋጀሁትን ቦክሲንግን እንዴት በቤታችን ብቻችንን ሆነን ትሬን ማድረግ እንችላለን የሚለውን ጋይድ ነው ማለት ነው። ለማዘጋጀት የሚወሰንኩት ቤት ውስጥ ካለኝ የ2 ዓመት ቦክሲንግ ትሬኒንግ ኤክስፒሪየንስ ቤታቸው መጀመር የሚፈልጉ ልጆችን ለመርዳት ነው። በዚህ አጋጣሚ ፍላጎቱ ያላችሁ ኮሜንት ላይ ጻፉልኝ። ፒስ። ቤተክርስቲያን እንዲያመልጠኝ የማልፈልገው ፕሮግራም ስለነበር ቶሎ ጨራርሼ ወጣሁ። እናም ቀጥታ ወደዛ እንሄዳለን። ዛሬ 2ኛ ቀን ነው። ያው ጾሙ ሲጀምር ባዘጋጀሁት ወርክአውት ሩቲን መሰረት ተነስቼ ቀኔን በ20 ፑሽ አፕ እና በ15 ፑል አፕ ጀመርኩ። ቱ ቢ ሃነስ ጋይስ በህይወቴ እንደዚህ ደካማ እንደሆንኩ ተሰምቶኝ አያውቅም። 2 ወሩን ሙሉ ማለት ይቻላል በጣም ደካማነት ኢነርጂ ማጣት ሲሰማኝ ነበር። ሰውነቴ ሌላ ታሪክ። በጣም ነው ዌይት ሉዝ ያደረኩት ምናምን። እስኪ ሆፕፉሊ ጾም ሲፈታ ሁሉንም ነገር ወደ ቦታው እንመልሳለን ብለን እናስባለን። ያ ሁሉ እንዳለ ሆኖ ግን ቀኑ ገና በጠዋት በጣም ደስ ይል ነበር። ፀሐዩ፣ ሁሉም ነገር። ለዚህችም ውብ ቀን ያዘጋጀሁት ፕላን ባጭሩ ቤት ውስጥ አንዳንድ ስራዎችን ማገዝ፣ ጸጉሬን ማስተካከል እናም ስቅለት ስለሆነ ቸርች መሄድ። ስንቱን ማድረግ እንደምንችል አብረን ነው።
What? እዚህ ጋር እንግዲህ ቤት ስራ ምናምን አግዘን መመለሳችን ነው። ያው ዊርድ ነው ብዬ ስላሰብኩ ነው በቪዲዮ ያላስቀምጥኩላችሁ። ስራ ግዤም እንደተመለስኩ እዚህ ጋር ቁጭ ብዬ ዲቨሎፕ ወይም ማሻሻል ያለብኝን ስኪልና ሀቢቶች ሊስቴ ውስጥ ጻፍኩ። በዚህ አጋጣሚ እናንተም ህይወታችሁን የሚያሻሽል ሐሳብ ጭንቅላታችሁ ላይ አለፍ ካለ መጻፍን አትርሱ። ከዛም ለብሼ የነበረው ልብስ እንዲህ ከቀየርኩ በኋላ ቀጥታ ወደ ፀጉር ቤት ነው እና something tells me bro የሆነ ነገር ዛሬ ኩክድ ሆነ ነው የምትመጣው እያለኝ ነው። ብቻ hell nah ኢቪታውን እንዴት ነው የሚለመደው ንግ አሁን ደግሞ ያለውን ነገር ጨርሰን ወደ ቸርች so let's go በዚህ አጋጣሚ ያደኩባት ኦርቶዶክስ ተዋህዶ ውበቷን፣ ባህሏን፣ ፍቅሯን ሳላደንቅ አላልፍም እና bro I really am proud to be an Orthodox Christian. And this is day 3 and I just woke up. አንተ ዛሬ damn maybe ይሄ ሄርከት ያን ያክል መጥፎ አይደለም መሰለኝ። እዚህ ጋር እንደ ድንገት አሪፍ ላይቲንግ ነው ብዬ አሰብኩና ከ5 ኪሎ በላይ ቀነሰው ሰውነቴን ቼክ ማድረግ ጀመርኩ እና I'm really becoming a skinny bitch bro. የምሬ ነው እንዲህ ከስቼ ሁላ ማቅ አይመስልኝም። ቦክሲንግም ስሰራ ምንም ነገር ስሰራ የኔ ያክል ከስቼ ማቅ አይመስልኝም። ግን ደግሞ አንድ ነገር ሲሄድ አንድ ነገር ይተካል አይደለም የሚባለው። check this out now most of you ታውቃላችሁ calisthenics መች እንደጀመርኩ እና መስል አፕ ኢምፕሩቭ አድርጓል። በስዊንግ ሰራ የነበረውን ያለ ስዊንግ እንዲህ መነሳት ጀመርኩና I don't even know if I should be grateful or sad. Anyways, በሰውነቴ ላይ የሚኖረኝ ካምባክ ቀላል ስለማይሆን stay tuned. Below. በዚህ 3 ቀን ውስጥ የነበረን ውሎ ይሄን ይመስል ነበር ባጭሩ እና ከዚህ በኋላ ደግሞ ሰውነታችንን መመለስ ላይ በደንብ የምንሰራ ይሆናል።
በተጨማሪም ደግሞ ከዚህ በኋላ ዩቲዩብ ላይ በደንብ ፖስት ማድረግ ስለማይቀር በዚህ አጋጣሚ ሰብስክራይብ ማድረግ እንዳትረሱ። ፒስ አውት።